السلام عليكم ورحمة الله وبركاته. ودوا اهدي ለምንድነው ሂጃብሽን ለምንድነው ክብርሽን ይጣልሽው? ይሄ ያንቺ ሂጃብ እኮ ያንቺ ክብር እኮ ያንቺ ማንነት እኮ አላህ Subhanahu Wa Ta'ala በቁርአን ላይ የጨዋዎች መገለጫ አድርጎታል። መርየምን አትመለከችም? إن الله اصطفاك وطهرك واصطفاك على نساء العالمين الله መርጦሻል። አላህ Subhanahu Wa Ta'ala እንደዚሁም አንቺን የበላይ አድርጎሻል ከዓለም ሴቶችም ደግሞ ታላቅ አድርጎሻል ብሎ አላህ Subhanahu Wa Ta'ala የበላይ ያደረጋት ቁጥብነቷ ነው፣ ጨዋነቷ ነው። ኢላም ደግሞ ነብያችን አለይሂ ሰላቱ ሰላም ምን አሉ መሰለሽ? የጀነት ሴትን ማየት የሚፈልግ ሰው ይቺን ጥቁሯን ሴትዮ ይመልከት አሉ የአላህ መልእክተኛ። ከዛ ሱሐቦች በጣም በመገረም ወደሷ ተመለከቱ። ይቺ ሴት የጀነት የሆነችበት ሚስጥርም ደግሞ የአላህ መልእክተኛ እንዲህ በማለት ተናገሩ። ጨዋነቷ መሆኑን ማሳያው ማለት ነው። ምን አሉ የአላህ መልእክተኛ? ሴትዮዋ ወደ ነብዩ አለይሂ ሰላቱ ሰላም ጋር መጣችና አንቱ የአላህ መልእክተኛ ሆይ እኔ አዙሪት ሳውድቅ በሽታ አለብኝ ይጠለኛል፣ ዱዓ አድርጉልኝ አላህ አፊያ እንዲያደርገኝ አለቻቸው። ነብዩም አለይሂ ሰላቱ ሰላም ከፈለግሽ ዱዓ አደርግልሻለሁኝ አላህ አፊያ ያደርግልሻል፣ አለበለዚያ ግን ከነበሽታሽ ሰብር አድርጊ፣ በዛ በበሽታሽ ፋንታ በሱ ምትክ አላህ ጀነትን ይሸልምሻል፣ የቱ ይሻልሻል አላት። ከዛ በኋላ ምን አለች እቺ ሴትዮ? አንቱ የአላህ መልእክተኛ እኔ ሰብር አደርጋለሁኝ በሽታውን ይዤ አቀፌ መኖር እችላለሁ ጀነት ካለ አለች። መርሐባ። ከዛ ምን አለች ግን? አንቱ የአላህ መልእክተኛ አንድ የሚያሳስበኝ ነገር ግን አለ አለች። ምንድነው እሱም? አላህ ምንድነው እሱም? ያ የአላህ መልእክተኛ ምን አለች እቺ ሴት? እኔ አውድቅ በሽታው በሚጠለኝ ሰዓት ላይ ሰውነቴ ይገላለጥብኛል። የዛኔ ደግሞ አጅነቢ የሆኑ ሰዎች ባዳ የሆኑ ወንዶች ወደ አካሌ ይመለከታሉና በሚወድቅበት ሰዓት ላይ አካሌ ሰውነቴ እንዳይገላለጥ አካሌ እንዳይታይ ብቻ ዱዓ አድርጉልኝ አለቻቸው። ዱዓ አደረጉላት። ይቺ ሴት አውድቅ በሽታ ይጥላታል፣ ነገር ግን ሰውነቷ አይከፋፈትም። አስተውይ እህቴ፣ ይቺ ሴት ከአቅሟ በላይ የሆነ ጉዳይ ላይ እሷ መቆጣጠር ከማትችለው በላይ ሆና ስለ ሰውነቷ፣ ስለ ክብሯ፣ ስለ ሂጃቧ፣ ስለ አካሏ መገለጥ ያስጨንቃታል። አንቺ ግን እንደዚህ አይነት ጭንቀት ላይ ወይም እንደዚህ አይነት ውጥረት ላይ አይደለም ያለሽው። እያወቅሽ ቤትሽ ላይ ይሄ ያምርብኛል ይሄ ያስጠላብኛል ብለሽ አማርጠሽ ነው ይሄን ነገር እያደረግሽ ያለሽው አይደል እህቴ? ስለዚህ ምንድነው መልስሽ? አላህ ጋር የምታቀርቢው መልስሽ ምንድነው?